በአርሲው ጉዳይ ላይ ልቤ ስለተሰበረ አዶናይ ምንም አላለም ብዬ ተሰምቶኝ ነበር። እናም ወቀሳ የያዘ ቪዲዮ ለማቅረብ አሰብኩኝ። ነገር ግን ከመወሰኔ በፊት በቅርቡ የለቀቃቸውን ቪዲዮዎች በጥሞና ለማየት አሰብኩኝ። እናም ከውጭ የታየኝ ነገር ከእውነታው የተለየ መሆኑን ተረዳው። አዶናይ ዱባይ ስለሆነ መረጃውን በፍጥነት እንዳልሰማና ለዘገየው ምላሽ ይቅርታ ጠይቆ በአርሲው ጉዳይ ላይ በጣም ማዘኑና ድርጊቱ ትክክል ያለ መሆኑን በመቃወም ቪዲዮ መልቀቁን ተመለከትኩኝ። ከዚህ የተማርኩት አንድ ነገር አለ። ሰውን በችኮላ ከመውቀሳችን በፊት ጊዜ መውሰድ፣ ሙሉ መረጃ መሰብሰብ፣ መመርመርና ማጣራት። መፍረድ ቀላል ነው፣ መረዳት ግን ጥበብ ይጠይቃል። ስለዚህ ከመናገር በፊት ማዳመጥ፣ ከመውቀስ በፊት ማጣራት፣ ከመፍረድ በፊት መረዳት። አንዳንድ ጊዜ ስሜታችን ከእውነታው በፊት ይሮጣል። የምንሰማው ነገር፣ የምናየው ክስተት ወይም የሌሎች አስተያየት በፍጥነት ወደ ውሳኔ እንድንደርስ ሊያደርገን ይችላል። ነገር ግን ብልህነት የሚለካው በፍጥነት በመፍረድ ሳይሆን እውነታውን ለማወቅ በምናደርገው ትዕግስት ነው። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም፣ ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ።